ጤና ይስጥልን የዝቋላ ወረዳ የቴሌቪዥን ፕሮግራም አድማጭ ተመልካቾቻችን፣ በዛሬው ዝግጅታችን በዚህ ሩብ ዓመት በጤና ተቋማት ላይ በድራ ኤጂአር ፕሮጀክት በተገኘ ፈንድ 7.25 ሚሊዮን ሙሉ ወጪ በማድረግ መድኃኒቶች፣ የሕክምና መሳሪያዎች እንዲሁም የሕክምና ነክ ያልሆኑ ልዩ ቁሳቁሶችን በተመለከተ በጥቂቱ ልናስቃኛችሁ ወደናል። እስከ ፍጻሜ ድረስ አብራችሁ ሁኑ። ፖዚቲቭ አክሽን ፎር ዴቨሎፕመንት የተሰኘው ሀገር በቀል ድርጅት በትጋትና በቁርጠኝነት የብዙዎችን ሕይወት በመታደግ የለውጥ ብርሃን መሆን የቻለ የቁርጥ ቀን የልማት አጋር ነው። የጤና ተደራሽነትን ማረጋገጥና ጥራቱን የጠበቀ አገልግሎት መስጠት የህብረተሰቡ ዋነኛ ጥያቄ ነው። በ04 ቀበሌ ይስተዋል የነበረው የሕክምና ግብዓቶች እጥረት በተለይም እናቶችና ህጻናትን ላላስፈላጊ ወጪና እንግልት ዳርጎ ቆይቷል። ቀደም ሲል የነበረውን አስቸጋሪ ሁኔታ የ04 ቀበሌ ነዋሪ የሆኑት ወይዘሮ ምርቴ ኃይሌ እንዲህ ያስታውሳሉ። ፊት እናቶችም ህጻናቶችም እናቶች ሊወልዱ ወደ ሌላ ቦታ እየንገላቱ በጣም እየተጎዱ ነበሩ። ህጻናቶችም በወቅቱ መታከም ስላልነበረ በጣም እየተጎዱ ነበሩ። አሁን ግን በድርጅት አሁን መድኃኒቱንም ለብዙ እያቀረበ ስለሆነ እናቶችም እዚህ መድኃኒቱ በጣም ስለመጣ አሁን በጣም እየተገለገለ በጣም ጥሩ ሆኗል። ሌላው የአካባቢው ነዋሪ አቶ በላይ በየነ በበኩላቸው ቀደም ሲል በመድኃኒት እጥረት ይንገላታ የነበረው ህዝብ አሁን ላይ የሕክምና አገልግሎት ተጠቃሚ መሆን መቻሉን ይመሰክራሉ። ከዚህ በፊት በመድኃኒት እጥረት ከፍተኛ ችግርና እንግልት ሲደርስበት የነበረው ህብረተሰብ አሁን ላይ እየቀረበ ባለው ግብዓት ምስጋና ይግባውና በአግባቡ የሕክምና አገልግሎት ተጠቃሚ መሆን ችሏል። አሁን ያለው የጤና ጣቢያው ሁኔታ ከበፊተኛው የተሻለ ሆኖ ወይንም ፖዚቲቭ አክሽን ዴቨሎፕመንት ባቀረበው የተሻለ ግብዓቶችን እያገኘ ነው የምንገኘው። ስለዚህ አሁንም ከዚህም በፊት ስንቸገር የነበሩ ማሽኖቹ እየገቡልን አሁንም በእይታችን ያረጋገጥናቸው መድኃኒቶቹ እንደገቡ ማሽኖቹ መጠቀም የምንችላቸውን ስንጠይቅ የነበርናቸውንም ወይንም እናቶች መገልገል የሚገባቸው መድኃኒቶች በሙሉ እየገቡ ነው ያየናቸውና ፖዚቲቭ አክሽን ዲቨሎፕመንት በዚህ ቀጥሎ ሌላዎችንም ማሽኖች የተለያዩ ማሽኖቹም የሚያስፈልጉት ግብዓቶችን ለዚህ ለጤና ጣቢያው ከዚህ በፊተኛው አሁን የተሻለ እንደሆነ ደግሞ ከዚህ የበለጠ እንዲያቀርብልን ከዚህም በፊት በመድኃኒት እጥረት ሲንገላቱ የነበሩት ከግሎቹ ሄዳችሁ ግዙ እስከ ማለት የደረሱ ሲንገላቱ የነበሩት በገንዘብ ችግር በሌላ የመግዛት መጠቀም የሚችላቸው መድኃኒቶች አጥቶ በሌላ ሲንከራትቱ ወይንም ለሞት እስከሚዳረጉ ድረስ ሲደርሱ ነበር። አሁን ግን የተሻለ ሁኔታ ላይ መድኃኒት አግኝቶ መገልገል የሚችሉበት ሁኔታ ላይ ነው ያለው። ስለዚህ አሁን ከዚህም በፊትም ራሱ የነበረው በስትሬቸር በሰው ጉልበት እስከ ዝቋላ ተሸክመን ስንሄድ የነበር ነው። አሁን የተሻለ ነው ያለው ማለት ነው። ስለዚህ ጤና ጣቢያው በዚህ መቀጠል አለበት። የተሻለ አገልግሎት እየተገለገሉ ነፍሰ ጡሮች ሁሉም የወሊድ ጊዜያቸው እስከሚደርስ ክትትል የሚያደርጉት ጥሩ ላይ ነው ያለው ለማለት ነው። ይህንን ዘላቂ መፍትሄ ለማምጣትና በጤናው ዘርፍ ይስተዋል የነበረውን ክፍተት ለመሙላት ከመንግስት ባለድርሻ አካላት ባሻገር የልማት አጋሮች ሚና ከፍተኛ እንደነበር ተገልጿል። የ04 ቀበሌ ስራ አስኪያጅና የቅዳሜ ጤና ጣቢያ ቦርድ አባል የሆኑት አቶ ካሳማማው እንደገለጹት በቀረበው ጥያቄ መሰረት በፓድ ድርጅት የተደረገውን ሁለንተናዊ ድጋፍ አመስግነዋል። የጤና ጣቢያችን በፊት ከነበረው አሁን በተሻለ መንገድ ግልጋሎት እየሰጠ ነው። የብሎኮች ጭማሪ 2 የብሎክ እጥረት ነበረ። ብሎክ ጭማሪዎች ሁሉ ተቀርፈውልናል። አሁን በጥሩ ሁኔታ ግልጋሎት እየተሰጠ ነው፣ እያገኘን ነው። ፓድ አሁን ደግሞ ትልቅ ድጋፍ አድርጎልን በጤና ጣቢያው በኩል ይስተዋል የነበረውን የአገልግሎት ክፍተት ለመሙላት ባቀረብነው ጥያቄ መሰረት በፓድ ድርጅት ድጋፍ አስፈላጊ የሆኑ የሕክምና ግብዓቶች ሊቀርቡ ችለዋል። ይህ በመሆኑም የነበረው ክፍተት ሙሉ በሙሉ ሊሸፈን ችሏል። እጥረት እንደ ቦርድ ሆነን እንዲገዙ ምናምን እያሰብናቸው የነበሩትን ማቴሪያሎች ጭምር ያመጣል። እኛ በጀት አነሰን ስላነሰን እኛ እየተቸገርን የነበርናቸው ሁሉ አይቶ ስላመጣልን ትልቅ የነበረን ክፍተታችን ሞልቶልናል። ይሄን ከፍተኛ ምስጋና እናቀርባለን። ፓድ በዚህ ይሄ ስለሰጠን እናመሰግናለን። እናቶች ከሞት የሚያድናቸው አልትራሳውንዱ የመጣው ትልቅ ሆስፒታሎች ላይ የሚገኝ ነው። ዘመናዊ መሳሪያ ነው የመጣልን። ፖዚቲቭ አክሽን ፎር ዴቨሎፕመንት ከተባለው ግብረሰናይ ድርጅት በድራ ኤጂአር ፕሮጀክት አማካኝነት በጤናው ዘርፍ የተሰሩ የድጋፍ ስራዎች በህብረተሰቡ ዘንድ ከፍተኛ መነቃቃትና እፎይታን ፈጥረዋል። ድርጅቱ በተለይም በእናቶችና ህጻናት ጤና በዋሽ ፕሮግራም በስርዓተ ጾታ ፕሮቴክሽን ዙሪያ በትኩረት እየሰራ ይገኛል። የሰስቃ ጤና ጣቢያ ኃላፊ አቶ አለባቸው ጌታወይ የሰስቃ ጤና ጣቢያ የህብረተሰቡን ፍላጎት መሰረት ባደረገ የግብዓት ማሟላት ስራ ሕክምናውን በወቅቱ መስጠት አስችሏል። በበጀት ዓመቱ ለሶስተኛ ዙር የቀረበውን
የተቋቋመውና ከ1 ሚሊዮን ብር በላይ የሚገመተው ይህ ድጋፍ ከተቋሙ አቅም በላይ የነበሩ ክፍተቶችን በመሙላት ማህበረሰቡ ያለምንም እንግልት ሙሉ አገልግሎት እንዲያገኝ አድርጓል። በእኛ ወረዳ እንዲዛርጉ የሚሰራ አጋር ድርጅት ነውና በተለይ ደግሞ እንደኛ ጤና ጣቢያ ወይም እንደኛ ክላስተር በዋናነት በሶስት ተግባራት ድጋፍ ያደርግልናል። በመጀመሪያው በእናቶችና ህጻናት ጤና፣ ሁለተኛ ደግሞ በዋሽ ፕሮግራም እንደዚሁም በፕሮቴክሽን ፕሮግራም በሶስቱ የኛ ክፍተት እየሞላ ያለ ግብረሰናይ ድርጅት ነው። እናቶችና ህጻናት ጤና ጋር ተያያዘ የዛሬው የድጋፍ ፕሮግራም የግብአት ማሟላት በዋናነት ግብአት ማሟላት ላይ ይሰራልና በዚህ በያዝነው በጀት ዓመት 2018 በጀት ዓመት የዛሬው ጋር ለሶስተኛ ዙር የመድኃኒት አቅርቦት ድጋፍ ተደርጎልናልና አጠቃላይ የተደረገው ድጋፍ ወደ ገንዘብ ሲቀየር ከ1 ሚሊዮን ብር በላይ የተደረገው ድጋፍ ማለት ነው። እንግዲህ ይሄ ድጋፍ በዋናነት የተቋሙን የመድኃኒት ፍላጎት በማሟላት ረገድ ህብረተሰቡ ያለምንም እንግልት በጤና ደረጃ ማግኘት ያለበትን የመድኃኒት አቅርቦት እንዲያገኝ በማድረግ ደረጃ ትልቅ አስተዋጽኦ አለው ማለት ነው እና እንደ ጤና ጣቢያ በጤና ጣቢያ ደረጃ ማሟላት የሚጠበቅብን ሁሉም መድኃኒቶች እንድናሟላ ከተቋሙ አቅም በላይ የሆኑት ወይም በተቋሙ በጀት ያልተሸፈኑትን ፍላጎታችን መሰረት አድርገን የጠየቅን የእኛ ፍላጎት መሰረት አድርገው ያን ክፍተት እየሸፈኑ አገልግሎቱን በተሟላ ደረጃ እንዲሰጥ በማድረግ ትልቅ አስተዋጽኦ እያደረጉ ይገኛሉ ማለት ነው። ድርጅቱ የእናቶችና የህፃናትን ጤንነት ለማስጠበቅ በትኩረት የሚሰራ አጋራችን በመሆኑ በተቋሙ ስም ላቅ ያለ ምስጋና አቀርባለሁ። ድርጅቱ እስከዛ ላደረገልን ወደፊቱም ለሚያደርግልን ድጋፍ በሙሉ በማህበረሰቡ ከፍ ያለ ምስጋና ማቅረብ እፈልጋለሁ። የፓድ ድርጅት ያደረገው የመድኃኒትና የህክምና መሳሪያዎች ድጋፍ የህብረተሰቡን ስቃይ ቀርፏል። የምሽራ ጤና ጣቢያ ኃላፊ አቶ አበበ ጌቴ በሰሜኑ ጦርነት ምክንያት ከፍተኛ ውድመት ደርሶበት ለነበረው የምሽራ ጤና ጣቢያ ፕሮጀክቱ በአመት 4 ጊዜ በሚያደርገው የመድኃኒት አቅርቦት የጤና ጣቢያውን 95% የመድኃኒት ፍላጎት የሸፈነ ሲሆን በአሁኑ ሩብ ዓመት ብቻ 3.6 ሚሊዮን ብር የሚያወጡ ግብዓቶችን አቅርቧል። እንግዲህ ተቋም ስንጀምር በጦርነቱ ወድሞ ወረቀትና መርፌ ለቅመን የገባን ተቋም ስራ ስንጀምር ፓድ የ3 ዓመት ያክል እኛ ጋር እየሰራ ነው የሚገኘው። ተቋሙ በሚፈልገው አቅም ልክ ይሄን ግብዓት እንፈልጋለን። በዛ ሰልፍ አሰስመንት ተነስቶ ፓዶች ያው እኛም እንፈልጋለን ከኛ ፍላጎት ውጭ አንድም ግብዓት አትመጣም። እኛ እንፈልጋለን ካለ ያው እንደምታየው ዛሬ ብቻ አይደለም ከዚህ በፊት ያደረጉት በጣም ሲስተም የሚያደርጉ ማቴሪያሎች ሳፖርት ማድረግ ይችላል። ከመንግስት ጎን በተጨማሪ 95% በፓድ ነው እኛ ይህን ተቋም ሲስተም ማድረግ የቻልነውና እነዚህ እንግዲህ ድጋፍ ከተደረጉት አኳያ የመጀመሪያው መድኃኒት ከማቅረብ አኳያ ነው። መድኃኒት እንግዲህ በየ3 ወር ነው የሚገዛ። በአመት 4 ጊዜ ግዢ ይፈጽሙና ያ መድኃኒት አንድም ሪፈር አይደለም፣ አንድም ኬዝ ሪፈር አይባልም። ምክንያቱም ግብዓቶች እዚህ ጋር ተሞልተዋል። በተለይም የተራቀቀ የሲቪሲ ማሽን፣ አልትራሳውንድ፣ ኦክሲጅን ኮንሰንትሬተር እና የተወሳሰበ የምግብ እጥረት ያለባቸው ህጻናት ተኝተው የሚታከሙበት ምቹ ሁኔታ መፈጠሩ በአካባቢና በአጎራባች ወረዳዎች የሚገኙ ከ7000 በላይ ዜጎችን ተጠቃሚ አድርጓል። የህክምና መሳሪያዎች የተለያዩ መሳሪያዎች እንግዲህ የሚያስፈልጉ ዙር የቦታ ሪሞት ኤሪያ ነው። የተለያዩ ማሽኖችን ገቢ ማድረግ ይችላሉ። ለምሳሌ ያክል አልትራሳውንድ ማሽን አለ፣ ሴንትሪፊጅ ማሽን አለ፣ ኦክሲጅን ኮንሰንትሬተር ማሽን አለ፣ ሳክሽን ማሽን አለ፣ ግሉኮሜትር ማሽን አለ። እነዚህ ማሽኖች በፓድ ነው ያገኘነው ጭምር ከኛ አልፎ እኛ ተርፈን ለጤና ኬላዎች ሰጥተናል እና ይህን ማሽኖችን ይዘን ግን እስካሁን ማህበረሰባችን 100% ሰስቴን የሚያደርግ አገልግሎት እየሰጠን ነው የምናገኘው። የቅዳሜ ጤና ጣቢያ ኃላፊ አቶ ገዳሙ ታደለ ይህ ፕሮጀክት ከመንግስት ጎን በመሰለፍ ዘርፈ ብዙ ለህክምና አገልግሎት የሚሉ ግብዓቶችን በማሰራጨት ረገድ ሚናው የጎላ ነው። ዲንደፓት ከመጣው ውስጥ 3 ዓመት ይዟል። ዘርፈ ብዙ ስራዎችና ዘርፈ ብዙ አገልግሎቶችን እየሰጠን ያለ ድርጅት ነው። ከመንግስት ያልተናነሰ በጣም ብዙ መድኃኒቶች፣ ማሽኖች እንዲሁም ሌሎች ግብዓቶች እያገዘን ያለ ድርጅት ነው። አሁን በዚህ በጀት ዓመቱ 2 እና ከዚያ በላይ መድኃኒት አቅርቦልናል። ለአመታት ስንጠይቅ የነበረ ግብዓት ወይም ማሽን አልትራሳውንድ ማሽን ይዞልን መጥቷል። ከህክምና ግብዓቶች በተጨማሪም ላፕቶፕ እና ፕሪንተር ድጋፍ በማድረግ የተቋሙን የቴክኖሎጂ ክፍተት መሙላት ተችሏል። ችግር የሚቀርፍ ነው። በጣም ፓድም እንደ ግብረሰናይ ድርጅት
የመንግስት አካል ሴክተር ነው አድርገን የምናየውና በጣም በሰፊው እያገዘን ያለ ድርጅት ነው። በጣም እናመሰግናለን። ይህም ብቻ አይደለም ደግሞ አሁን ለላፕቶፕ ጥረት ነበረብን፣ ጠይቀን ነበረ። ላፕቶፕም አሁን አምጦልናል። ምናልባት አሁን የነበረችን ያው አንድ ላፕቶፕ ነበረች። እሷን ብዙ እንደ ተቋም ብዙ ስራ ስለሚሰራ እያንዳንዱ ተደራሽ ለማድረግ እንቸገር ነበረ። አሁን ላፕቶፕ አምጦልናል። በዚህም በጣም እናመሰግናለን። የፖዚቲቭ አክሽን ፎር ዴቨሎፕመንት ድርጅት የጤናና ስርዓተ ምግብ ባለሙያና ዝቋላ ድራ ኢጂአር አስተባባሪ ዶክተር ብርሃኑ አለሙ እንደሚሉት ፖዚቲቭ አክሽን ፎር ዴቨሎፕመንት በሀገር አቀፍ ደረጃ ደማቅ አሻራዎችን እያሳረፈ የሚገኝ ታዋቂ ሀገር በቀል ድርጅት ነው። እንግዲህ ፖዚቲቭ አክሽን ፎር ዴቨሎፕመንት በሀገራችን እጅግ በጣም በሁሉም ክልሎች በሚባል ደረጃ መልካም የሆኑ ስራዎችን እየሰራ የሚገኝ ሀገር በቀል ድርጅት ነው። በአሁኑ ሰዓትም የሰዎችን ሕይወት በቀጥታ የሚነኩና ማህበረሰብን የሚያነቁ ከ20 በላይ ግዙፍ ፕሮጀክቶችን በሁሉም የሀገሪቱ ክፍሎች በመዘርጋት በተግባር እየተንቀሳቀሰ ይገኛል። በአሁኑ ሰዓት ከ20 በላይ ፕሮጀክቶችን ይዞ በሁሉም የሀገሪቱ ክፍሎች በተለያዩ የስራ መስኮች እየሰራ እና ተግባራዊ እያደረገ የሚገኝ ነው ፕሮጀክት ነው ማለት ነው። ድርጅቱ በወረዳው የነገ ሀገር ተረካቢ የሆኑ ህጻናትን ደህንነት ለመጠበቅ አስተማማኝ የምግብ ዋስትናን ለማረጋገጥና የነዋሪዎችን የኑሮ ደረጃ ለማሻሻል ብሎም በጤናው ዘርፍ ህይወትን የሚታደጉ ዘርፈ ብዙ ተግባራትን ቀርጾ በስኬት እየተገበረ ይገኛል። በዋናነት አሁን ዝቋላ ወረዳ እንግዲህ ከሚሰራቸው ስራዎች መካከል አንደኛው በፕሮቴክሽን ወይም ደግሞ በህፃናት ደህንነት ዙሪያ ይሰራል። ሌላኛው ደግሞ በኤፍኤስኤል ወይም ደግሞ በምግብ ዋስትናና ኑሮ ማሻሻያ ላይ ይሰራል። እንዲሁም በጤና ዘርፈ ብዙ ስራዎችን ይሰራል ማለት ነው። ጦርነትና ድርቅ ተደራራቢ ጠባሳ ጥለውባቸው በነበሩ 5 የጤና ተቋማት ላይ ድርጅቱ በድራ ኢጂአር ፕሮጀክት አማካኝነት የደረሰላቸው ፈውስ አስደናቂ ነው። እንግዲህ በዋናነት በጤና ከሚሰራቸው ዋና ዋና ስራዎች መካከል እንግዲህ ጤና ተቋማቶቹ በተደጋጋሚ ድርቅና እንዲሁም ደግሞ በተደጋጋሚ ሪከረንት በሆነ ድራውት ወይም ድርቅና እንዲሁም በኮንፍሊክት አፌክትድ የሆኑ አካባቢዎች ላይ ነው እየሰራን ያለ ነው። ዝቋላ ወረዳ ላይ በተመረጡ 5 ቀበሌዎች በተለይ በተደጋጋሚ ድርቅና በተደጋጋሚ ጦርነት ረጅም ጊዜ የነበረባቸውን ማዕከሎች በመምረጥ ዘርፈ ብዙ የሆኑ ስራዎችን እየሰራ እንገኛለን። ጽስቃ፣ ምሽራቅ፣ ቅዳሜት፣ እርሰገነትና ሰሜን በር የጤና ተቋማት ላይ ከአንድ የሕክምና ማዕከል በፍጹም መጥፋት የሌለባቸው እጅግ ወሳኝ የሆኑ ዘመናዊ የሕክምና ግብዓቶችና ቁሳቁሶች በተሟላ ሁኔታ ተደራሽ ተደርገዋል። 5 ጤና ተቋማቶች መካከል የመጀመሪያው ጽስቃ ጤና ጣቢያ እንግዲህ ማዕከል ላይ ጽስቃ ከተማ ላይ የሚገኝ ትልቅ ጤና ጣቢያ ነው። አንድ እሱን ጤና ጣቢያ ሰፖርት እናደርጋለን። በሁለተኛ ደረጃ ምሽራ ጤና ጣቢያን ሰፖርት እናደርጋለን። ሌላኛው ቀዳሚ ጤና ጣቢያዎች ነው። ከሁለቱ የጤና ኬላዎች ናቸው። በተለይ በጣም ተደራሽ የማይሆኑ እጅግ በጣም አስቸጋሪ የሆኑ የአክሴሲቢሊቲ ኢሹ ያለባቸው የእርሰገነት ጤና ኬላ እና የሰሜን በር ጤና ኬላ እንግዲህ እነዚህ 2 ጤና ኬላዎችንም በተለያዩ ግብዓቶች ሰፖርት እናደርጋለን። ቫይታል የሆኑ ጤና ተቋም ላይ መጥፋት የሌለባቸውን ሕክምና መሳሪያዎች በ3.6 ሚሊዮን ብር በመግዛት ኦልሬዲ እየሰራን ወይም ደግሞ እያሰራጨን ያለንበት ሁኔታዎች አሉ ማለት ነው። ይህ ፕሮጀክት የሕክምና ቁሳቁስ በማቅረብ ብቻ አልተገደበም። የጤና ተቋማቱን የዕለት ተዕለት ስራ ለማዘመንና ከዘመኑ ቴክኖሎጂ ፍጥነት ጋር ለማቀናጀት የዲስክቶፕና የላፕቶፕ ኮምፒውተሮችን፣ የፕሪንተርና የህትመት መሳሪያዎችን አበርክቷል። አሁን ደግሞ 4 ላፕቶፖችን በመግዛት በተለይ የዴችአይስ2 ወይም ኤችኤምአይስ መረጃዎችን ለማጠናከር እና ይሄኛውን ስትሬንግዝን ለማድረግ 4ቱን ላፕቶፕ ኮምፒውተሮች በመግዛት ኦልሞስት የአንዱ ዋጋ 160 ሺህ ብር ነው። ሌላኛው ፕሪንተሮች ናቸው። እንግዲህ ፕሪንተሮች ምንም አልነበራቸው ጤና ተቋማቱ ለሁሉም ጤና ተቋማት የፕሪንተሮችን 3 ፕሪንተሮችን በመግዛት ሰፖርት ያደርግንበትና ጤና ተቋማቱ እየደገፍን ያለበት ሁኔታዎች አሉ። ከዚህም ባሻገር ለአገልግሎት ምቹ የሆኑ ፈርኒቸሮችንና የጽዳት እቃዎችን በማቅረብ የተቋሙን ገጽታ ቀይሯል። ሌላኛው እንግዲህ በጣም ዘርፈ ብዙ ድጋፍ ስለሆነ የምናደርገው በህትመት መሳሪያዎች፣ በጽዳት እቃዎች እንዲሁም ደግሞ በፈርኒቸሮች ወንበር፣ ሸልፍ፣ ጠረጴዛ የመድኃኒትም ጭምር የሌሎችም መደርደሪያዎችን ጨምሮ ያን እያደረግንበት የሚገኝበት ሁኔታ አለ። ሌላኛው በሪሃቢሊቴሽን በጥገናና በግንባታም ጉዳይ ደግሞ ኦልሬዲ በአሁኑ ሰዓት እየገነባ ነው ያለ ጽስቃ ጤና ጣቢያ ላይ የእናቶች ማቆያ ክፍል ሙሉ ግንባታ እየገነባ እንገኛለን። በጥገና በኩል ደግሞ የምሽራና
የቀዳሚ ጤና ጣቢያዎችን እየጠገን የምንገኝበት ሁኔታዎች አሉ ማለት ነው። ሌላኛው ዋይፌስ ሴንተሮች ምንም አይነት ፈርሰው ነው የነበሩት። ምንም ግብዓት አልነበረባቸውም። በተለይ የቀዳሚትንና የሚሽራን ጤና ጣቢያዎች የዋይፌስ ሴንተር ወይም ደግሞ የወጣት ስነ ተዋልዶ ጤና አገልግሎት ክፍልን ሙሉ በሙሉ ፈርሽ በማድረግ ከቴሌቪዥን ከሌሎች የሚያስፈልጉ ቁሳቁሶችና ከህትመቶችን ጭምር ሙሉ አድርገን ወደ ስራ ያስገባንበት ሌላ ሰፊ ስራ የሰራን ያለንበት ሁኔታ ነው ያለው። እንግዲህ ከዚህ በተጨማሪ እንግዲህ ያው ፖዚቲቭ አክሽን ፎር ዴቨሎፕመንት በሪሃቢሊቴሽኑ ቅድም እንዳልኩት የወረዳ ጤና ጥበቃ ጽሕፈት ቤቱን ስቶር ሁለቱንም ስቶር ሙሉ በሙሉ ሪሃቢሊቴት በማድረግ በመጠገን ወደ ስራ ያስገባንበትና ሙሉ ቬንቲሌትድ ያደረግንበት ሁኔታዎች አሉ ማለት ነው። በዚህ ሩብ ዓመት በአንድ ዞር ብቻ በድራ ኢጂአር ፕሮጀክት በተገኘ ፈንድ ለአምስቱም ጤና ተቋማት 7.25 ሚሊዮን ብር ሙሉ ወጪ በማድረግ መድኃኒቶች፣ የህክምና መሳሪያዎች እንዲሁም ህክምና ነክ ያልሆኑ ልዩ ቁሳቁሶች በተሳካ ሁኔታ ማሰራጨት ተችሏል። እሺ እንግዲህ በአጠቃላይ በያዝናት ሩብ ዓመት ብቻ ኦልሞስት በህክምና መሳሪያዎች በመድኃኒቶችና በቁሳቁሶች እንዲሁም በነን ሜዲካል ሰፕላዮች የህክምና ቁሳቁስ ባልሆኑ መሳሪያዎች ድጋፍ ያደረግነው በአጠቃላይ እንግዲህ ወደ 7.25 ሚሊዮን ብር ለጤና ተቋማት ሰፖርት ያደረግንበትና ያደገፍንበት ሁኔታዎች አሉ ማለት ነው። ስራዎቹ መሬት ላይ በሚወርዱበት ወቅት የመንገድ መበላሸት ወቅቱ የፈጠረው የነዳጅ እጥረትና የኔትወርክ መቆራረጦች ትልቅ ማነቆ ሆኖ እንደነበር በማስታወስ ሰብአዊነት ከሁሉም በላይ በመሆኑ የድርጅቱ ባለሙያዎችና የሚመለከታቸው ባለድርሻ አካላት ፈተናዎችን በጽናት ተሻግረውበታል። እኛ የምንሰራባቸው ማዕከላት እንግዲህ ያው መንገዳቸው ይታወቃል። ከጸጽቃ ቀዳሚት ከቀዳሚት ሰሜን በር ድረስ ነው እየሰራን ያለ ነው። እጅግ መንገዱ አስቸጋሪ ግባቶችን እዛ ለማድረስ ያው በርካታ መኪናዎችን እያስቸገርን የምንከራያቸው መኪናዎችን ያው አንገባም እያሉ በራሳችን መኪና ቀስ እያልን እያስገባን ከመንገዱ አስቸጋሪነት አኳያ በጣም የተቸገርንበት ሁኔታዎች አሉ። አሁን ደግሞ ክረምት እየመጣ ስለሆነ ክረምት ከመምጣቱ በፊት መንገዱ ሳይበላሹ ክረምት ላይ ሁሉም ስለሚዘጋ መንገዱ ክረምት ከመግባቱ በፊት ግባቶችን እያሰራጨና እያስገባን ያለንበት ሁኔታ አለ ማለት ነው። እንግዲህ መንገዱ በጣም ትልቁ ችግር ነው። የኔትወርክ ችግር ያው ሌላኛው አንዱ ተጨማሪ ችግር ነው ማለት ነው። መብራት ባለመኖሩ ምክንያት ስልክ እየዘጋ ያው በቀላሉ ለማግኘት ያስቸግራል። ኔትወርክም በጣም እጅግ አስቸጋሪ የሆኑ ቦታዎች ስለሆኑ ወደ ውስጥ የገቡ ስለሆነ እነዚህ ሶስት መሰረታዊ ችግሮች እንግዲህ ያው ስራዎችን ስንሰራ ቻሌንጅ የሚያደርጉን መሰረታዊ ነገሮች ናቸው ማለት ነው። በአጠቃላይ በፕሮጀክቱ የቀረበው ይህ ሁለንተናዊ ድጋፍ የጤና ተቋማቱን አቅም በማጎልበት የነፍስ አድን ስራዎችን ውጤታማ እንዲሆኑና የህብረተሰቡን የጤና ዋስትና እንዲረጋገጥ እያደረገ ይገኛል። ውድ የዝቋላ ወረዳ የቴሌቪዥን ዝግጅታችን ተከታታዮች ለዛሬ ያዘጋጀንላችሁ ዘገባ ይህንን ይመስል ነበር። የዕለቱን ፕሮግራም አዘጋጅተን ያቀርብላችሁን የመልካሙ አስማማው ከካሜራ ባለሙያው ምትኩ ምላሽ ጋር በመሆን ነበር። ቀጣይ በሌሎች ዝግጅቶች እስከምንገናኝ ቸር ያቆየን።